የምትወዳት ሴት በየጊዜው እንድታስብህ አድርጋት። ሳይከተሏት በአይምሮዋ ውስጥ የመቆየት የስነ ልቦና ጥበብ። አንድ ነገር ልጠይቅህ። አንተ ስለሷ እንደምታስበው እሷ ግን ስላንተ ምንም የማታስብበት ሁኔታ ገጥሞህ ያውቃል? ስልክህን ታያለህ፣ መልእክት ልካ ይሆን ብለህ ተስፋ ታደርጋለህ። ያደረጋችሁትን ንግግር በጭንቅላትህ ደጋግመህ ታመላልሳለህ። እሷ ግን ያላንተ በጣም ሰላም የሆነች ትመስላለች። አሁን ደግሞ የዚህን ተቃራኒ ያስብ። እሷ ነች ስልኳን የምታየው። እሷ ነች አንተ ያልከውን ነገር አስታውሳ በድንገት ፈገግ የምትለው። እሷ ነች ለራሷ እንዲህ ብላ የምትጠይቀው፣ ለምንድነው ስለሱ እንዲህ አብዝቼ የማስበው? ይህ በአጋጣሚ የሚከሰት አይደለም። ይህ ስነ ልቦና ሳይኮሎጂ ነው። ምክንያቱም እውነታው አንዲት ሴት ስላንተ እንድታስብ የምታደርገው እሷን በማሳደድ ቼሲንግ አይደለም። ስላንተ እንድታስብ የምታደርገው ፈጽሞ የማትረሳቸውን ስሜታዊ ልምዶች በመፍጠር ነው። በዚህ ቪዲዮ ውስጥ ይህንን እንዴት ማድረግ እንደምትችል ደረጃ በደረጃ እንመለከታለን። በማታለል ሳይሆን የመሳብና የማስታወስ ችሎታ እንዴት እንደሚሰሩ በመረዳት። ኮመንት፣ ላይክ እና ሼር ማድረግ ጠንሳቸዋል። ለቻናላችን እድገት በጣም ይደግመናል። በዚህ ተባበሩኝ። እወዳቸዋለሁ። 1. መልእክት ብቻ ሳይሆን የማይረሱ ቅጽበቶች ስጣት። አብዛኞቹ ወንዶች አንድ ትልቅ ስህተት ይሰራሉ። ሁሌም መልእክት በመላክ በሴቷ አእምሮ ውስጥ ለመቆየት ይሞክራሉ። ደህና ደረሽ? ምን እያደረግሽ ነው? ምሳ በላሽ? መጀመሪያ ላይ ይህ ደስ ሊላት ይችላል። ነገር ግን ከጊዜ በኋላ ነገሩ የሚገመት ፕሪዲክተብል ይሆናል። የሚገመቱ ነገሮች ደግሞ በቀላሉ ይረሳሉ። ስላንተ እንድታስብ ከፈለክ ተጨማሪ መልእክቶች አያስፈልጉህም። ይልቁንም የማይረሱ ቅጽበቶች ያስፈልጉሃል። ምክንያቱም አይምሮ ድግግምን አያስታውስም፣ ስሜትን እንጂ። ለምሳሌ ተራ ንግግር ከማድረግ ይልቅ በድንገት አሳቃት፣ ተጫዋቹን፣ እሷ ያልጠበቀችውን ቅጽበት ፍጠር። በኋላ ላይ ብቻዋን ስትሆን ስንት ጊዜ መልእክት እንደላክላት አታስታውስም። ያስታወሰችው የአንተ ንግግር ምን እንዲሰማት እንዳደረጋት ብቻ ነው። 2. ንግግርን በትክክለኛው ጊዜ አቁመው። ይህ በጣም ጠንካራ ከሆኑ ስነ ልቦናዊ ምስጢሮች ነው። አብዛኞቹ ወንዶች ወሬው እስኪያልቅ ድረስ ያወራሉ። ወሬው በድብረት እስኪያልቅ ድረስ ይጠብቃሉ። አንተ ግን ማድረግ ያለብህ ተቃራኒውን ነው። ንግግሩ ገና አስደሳች በሆነበት ወቅት አቁመው። እሷ በንግግሩ ተምሰተ እያለች እየሳቀች እና በአብሮነታችሁ እየተደሰተች እያለች ከዚያም እንዲህ ብላት፣ መሄድ አለብኝ፣ በኋላ እናወራለን። አሁን አንድ አስገራሚ ነገር ይፈጠራል። እፎይታ ከማግኘት ይልቅ ያላለቀ ስሜት ይሰማታል። ያልተቋጩ ስሜቶች ደግሞ በአእምሮ ውስጥ ለረጅም ጊዜ ይቆያሉ። እንዲህ ብላ ማሰብ ትጀምራለች፣ ለምንድነው በድንገት ሄደው? ንግግራችን በጣም ደስ የሚልበት ነበር። ተጨማሪ ወሬ ይፈልግ ነበር። በዚህ መንገድ ነው በአእምሮዋ ውስጥ መቆየት የምትችለው። 2. በትንሹ የማይገመት ሰው ሁን። የሰው ልጅ አእምሮ ለተለመዱ ነገሮች ይገብዛል፣ ነገር ግን በማይገመቱ ነገሮች ይማረካል። ሁሌም አንድ አይነት ከሆንክ ተመሳሳይ ምልክቶች፣ ተመሳሳይ ጉልበት፣ ተመሳሳይ ሰዓት፣ አንተ የሚገመት ሰው ትሆናለህ። የሚገመቱ ሰዎች ደግሞ እንደ የጀርባ ጩኸት ተራ ይሆናሉ። ነገር ግን ትናንሽ ለውጦችን ስታመጣ፣ አንዳንድ ጊዜ ተጫዋች ስትሆን፣ አንዳንድ ጊዜ ረጋ ስትሆን፣ አንዳንድ ጊዜ ደግሞ ለተወሰነ ጊዜ ስትጠፋ የማወቅ ጉጉት ትፈጥራለህ። ጉጉት ደግሞ ወደ ማሰብ ይመራል። አሁን ምን እያደረገ ይሆናል? ለምን እስካሁን መልእክት አላከልኝም? ለምን ተለወተ ብላ እንድታስብ ታደርጋለህ። 4. የስሜት ልዩነትን ተጠቀም። አንድ ሰው እንዲያስታውስህ ከፈለግ የተለያዩ ስሜቶችን እንዲለማመድ ማድረግ አለብህ። ለምሳሌ አሳቃት፣ ከዛ ወደ ጥቅል ንግግር ተሻገር። በቀልድ ትሳስልባት፣ ከዛ የእውነተኛ አድናቆትህን ግለጽላት። በራስ መተማመን አሳይ፣ ከዚያም አልፎ ደግሞ ስሜታዊነትህን አሳያት። ይህ የስሜት ልዩነት ጥልቀት ይፈጥራል። ጥልቀት ደግሞ አንድል ሰው የማይረሳ ያደርገዋል። ምክንያቱ እሷ ያንተን አንድ ገጽታ ብቻ ሳይሆን ብዙ ገጽታዎችህን እያየች ናት። 5. የውስጥ ቀልዶችና የጋራ ትዝቶች ፍጠር። በሁለት ሰዎች መካከል ያለው ጠንካራ ስነ ልቦናዊ ትስስር ነው የጋራ ምስጢር ነው። የውስጥ ቀልዶች እናንተ ብቻ የምታውቋቸው ቃላት፣ ሁለታችሁ ብቻ ያስታወሳችሁት ልዩ ትዝታ። እነዚህ የግለሰባዊ ስሜታዊ ዓለም ይፈጥራሉ። ለምሳሌ የምትሰታት ልዩ ቅስለት ንብ፣ ሁለታችሁ ብቻ ያጋጠማችሁት አስኪያዊ ሁኔታ።
እነዚህ ትናንሽ ነገሮች ሊመስሉ ይችላሉ፣ ነገር ግን በኋላ ላይ ያን ቃል ስትሰማ ወይም ያን አጋጣሚ ስታስታውስ ወዲያው ስሜቷ ይነሳል። ያ ስሜት ደግሞ በቀጥታ ወደ አንተ ይመራታል። 6 አብረሃት ስትሆን የዚያ ሁን። ሁሌም መገኘት available መሆንና የዚያ ሁን present መሆን ልዩነት አላቸው። አብዛኞቹ ወንዶች ሁሌም ይገኛሉ፣ በፍጥነት ይመልሳሉ፣ ሁሌም ዝግጁ ናቸው። ነገር ግን በጥቅል አይዳመጡም፣ በስሜቱም አይሳተፉም። አንተ ግን አብረሃት ስትሆን ትኩረትህን ሙሉ በሙሉ ስጣት። የምትናገረውን በጥቅል አዳምጥ። ትናንሽ ስልጠቶች ልብ በል። ያኔ እሷ ታይታለች፣ ተመልክታለች፣ ትሰማታል። አንድ ሰው በትክክል እንደታየና እንደተደመጠ ሲሰማው ያን ስሜት አይረሳውም። ያንን ስሜትም ኳንተ ጋር ተያይዘዋለች። 7 እንድትናፍቅህ ፍቀድላት። ይህ ብዙ ወንዶች የሚቸገሩበት ነጥብ ነው። ሁሌም መገኘት ትስስርን የሚፈጥር ይመስላቸዋል። ነገር ግን እንደ እውነቱ መራቅ ስሜት እንዲያድግ ቦታ ይሰጣል። ሁሌም ካለህ ስላንተ የምታስብበት ቦታ አይኖራትም። ነገር ግን አልፎ አልፎ ወደ ኋላ ስትል ያንተ አለመኖር ይሰማታል። ያ አለመኖር ደግሞ ወደ ናፍቆትና ጉጉት ይለውጣል። ጉጉት ደግሞ ወደ ማሰብ ደግሞ ወደ ስሜታዊ ቁርኝት ያድጋል። 8 የራስህን ህይወት ያለህ ሰው ሁን። አንዲት ሴት ስላንተ እንድታስብ የሚያደርጉክ ነገሮች ትልቁ ከሷ ውጪ የራስህን ህይወት ያለህ ሰው እንደሆንክ ስታውቅ ነው። ግሎች፣ ፍላጎቶች፣ ፓሽኖች እና ዓላማ ይኑርህ። የራስህን ዓለም ለመግባት ስትተር በተፈጥሮ ሁሌም ዝግጁ available አትሆንም። ከዚህም በላይ ደግሞ በይለተ መራኪ ትሆናለህ። ምክንያቱም የእሷን ትኩረት ብቻ እየጠበቅክ እንዳልሆንክ ታያለች። አንተ የራስህን ዓለም አለህ፣ እሷም ደግሞ የዛ ዓለም አካል መሆን ትፈልጋለች። 9 ኢማጂንህን ቀስቀስ። በአንድ ሰው አእምሮ ውስጥ ለመቆየት አንዱ መንገድ ኢማጂናቸውን እንዲጠቀሙ ማድረግ ነው። ለምሳሌ ሁሉ ነገርን በቀጥታ ከመናገር ይልቅ ፍንጭ ስጣት። ወደፊት ስለምታደርጉት ነገር አቋቢ ንግግር ተናገር። እንዲህ ብላት፣ አንድ ጊዜ ፍጽሞ የማትረሺውን ነገር አሳይሻለሁ። አሁን አይምሮዋ ስራ ይጀምራል። ሁኔታዎችን በኢማጂኗ ትሳላለች። ይህንን ባደረገች ቁጥር ስላንተ እያሰበች ነው። 10 የራስን የሆነ የልዩ ስሜት ትትላፍ። በመጨረሻም ሰዎች ስላንተ ሁሉ ነገር አያስታውሱም። የሚያስታውሱት ምን እንዲሰማቸው አድርጋቸው ብቻ ነው። ስለዚህ ራስህን ጠይቅ። እሷ ካንተ ጋር ስትሆን ምን አይነት ስሜት ትሰማታለች? ደስታ፣ መረጋጋት፣ ጉጉት ወይስ መነቃቃት? ሁሌም አንድ አይነት የልዩ ስሜት የምትፈጥር ከሆነ ፈጽሞ የማይረሳ ሰው ትሆናለህ። ምክንያቱም በሌላ ጊዜ ያ ስሜት ሲሰማት ሁሉ አንተ ትዝ ትልሃለች። ማጠቃለያ፣ አንዲት ሴት ስላንተ እንድታስብ ማድረግ በተንኮል ወይም በማታለል አይደለም። የሰውን ስሜትና ትውዝት መረዳት ነው። በህይወቷ ውስጥ ከሌሎች ተራ ነገሮች የተለየ ስሜት መፍጠር ነው። በሚገመቱና በተራ ግንኙነቶች በተሞላ ዓለም ውስጥ ስሜት፣ ጉጉትና ትርጉም የሚፈጥር ወንድ የማይረሳ ይሆናል። ስለዚህ ሁሌም በህይወቷ ውስጥ ለመገኘት አትጣር። ይልቁንም እሷ ልትተካው ማትችለውን ልዩ ተምሮ ሆን። ልትረሳው ማይችለውን ስሜት ሆን። ይህንን ስታደርግ እሷን ማሳደድ አያስፈልግህም። እሷው ራሷ በሐሳቧ ወደ አንተ ትመጣለች።